ሁሉም ነገር ተቀብሯል እኮ እዚህ ሁሉም ነገር ተቀብሯል። እኔ ምንም ነገር አልፈልግም። በቃ ቀለበቴን ስጪኝ፣ ቀለበቴን ስጪኝ። በማርያም አልኩሽ እኮ በማርያም እንድላት ማርያም እንድላት ማርያም እንድላት ማርያም እንድላት በቃ ቤቴ ውስጥ ቤቴ መሆን ፈልግ። ለምን ቤቴ መሆን ፈልግ? ቤተክርስቲያን ምን አለ ማለት ችግር አለ? በቃ አልተመቸኝም። ጤና ይስጥልኝ ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? እንግዲህ ያው ጠፍቻለሁ። እኔ አሁን ትንሽ አሞኝ ነበር እንደምታውቁት እና አሁን ደግሞ ተሽሎኝ ተመልሼ መጥቻለሁ። እንግዲህ ያው ጸበል እንደገባሁ ይታወቃል። ብዙ ነገር አሳልፌያለሁ ከዛና ያው እግዚአብሔር ይመስገን ተጸበል ብሎኝ ጓደኞቼም እናንተም ብላችሁ ቤተሰብ አንድ ቀን ትናንትና ቆይቼ ነው የመጣሁት። ያው ስመጣ እውነት ነው ያው እሷን እንደምታዩት ተጨንቀው ነበር። አልነገርኳቸውም ከገዳሙ ስመጣ ተጨንቀው ነበር፣ ሲፈልጉኝ ነበር። ያው ምክንያቱም ቤት መምጣት ነበረብኝ፣ ግዴታ ቤት መምጣት ነበረብኝ። ቤት መጣሁ። ገና አሁን ነው ሲፈልጉኝ ቤት እንደሆንኩ ነግሬያቸው ይመጡና እኔ ደህና ነኝ፣ በቃ ደህና ነኝ። ቤት መምጣቱ ቆይ ለምን አስፈልግ? በቃ ቤቴ ውስጥ ተቀምጠመጠበላችሁልኝ ቤቴ መሆን ፈልግ። ለምን ቤቴ መሆን ፈልግ? ቤተክርስቲያን ምን አለ ማለት ችግር አለ? በቃ አልተመቸኝም። ምንድነው ያልተመቸ ነገር? እስኪ አሁን ለኔ ንገር። አሁን ብቻችንን አይደለን? አሁን ለኔ ንገር እኮ ተጸበልኩ አይደል? እኮ ተጸበልክ እኮ እዛ ብትቀመጥ ምን ችግር አለ? አሁን በቃ አንድ ቀን ተጸበልኩ። አብረን ነው የምንቀመጠው እንዴ? ቢሆንስ ምንድነው? ቤት እዚህ ቤት ላይ ያለ ችግር አልሄድ በቃ ከዚህ ቤት ሌላ ቦታ ነው እንግዲህ ከዚህ ቤት ስወጣ ምን አለ? እሺ ምን አለ? እዚህ የተቀመጠ ነገር ምን አለ? አልፈልግም። ለምን ትናደዳለህ? ቀስ እያልክ ነገር ቅድም ልጆች ስላሉ እሺ ምን ነገር አልፈለክም እንደ አሁን ግን ቀለበቴን መልሱልኝ። ምንም አልፈልግም ከእናንተ ቀለበቴን መልሱልኝ። ምንድነው? ቆይ ከዛ ያለ ነገር ከዚህ ቤትና ከዛ ቀለበት ያለ ነገር ምንድነው? እኔ ያልገባኝ ነገር ልንገርሽ፣ 10 20 ጊዜ ደጋግሜ ልንገርሽ። በቃ ቀለበቱን እፈልገዋለሁ። 1 2 በቃ እዚህ ቤት ከዚህ ቤት ውጭ ህይወት አይመስለኝም። በቃ አነስ ስላለች ሁሉንም ነገር ከፍቼ ገባለሁ። ያልተመቸ ነገር አለ? እሺ ምቾት የሚነሳ ሰው አለ? ሁሉም ሰው ምቾት የሚነሳኝ ሁሉም ሰው በቃ አንቺ የሆነ አበድክ ምን አልክ በቃ ለምንድን ነው የምትጸበለው? እኔ በቃ ጤነኛ ነኝ። በቃ ጤነኛ ነኝ። ምንም አልፈልግም፣ ማንንም አልፈልግም እኮ። ለዛ ነው እኮ ስለማልፈልግ ቤተክርስቲያንም አልፈልግም፣ እናንተንም አልፈልግም። አንቺን ለዛ ነው ልጣኔ መጣ። ተደብቀ በቃ አምልጬ ጤነኛ ሰው ደግሞ ቤተክርስቲያን መቀመጥ አይፈልግም እኮ። እኔ እኮ ምን አልኩሽ? ታማሚ እኮ ነው ሆስፒታል የሚሄደው። ገብቶሻል? ታማሚ ነው ሆስፒታል የሚሄደው። በሽተኛ ደግሞ ያው ከበሽታው ለመዳን ጸበል ሄደ። በቃ ሂዱ እናንተ ከታመሙ። እኛ ሄደ ደህና ነኝ። ቤተሰቦቼ እንዴት ናችሁ ብዬ አላወራ ነጭስ ካሜራ ራሴ ለኛ እንትን አለ። እንግዲህ እንደምታዩት ነው። እኔ እንግዲህ አሁን በቃ እኔ አልፈልግም። አስጠልታችሁ ነው ሁላችሁ። አንቺም እዩአብም በቃ ማናችሁንም አልፈልግም። ብቻዬን መኖር ነው የምፈልገው። ብቻዬን ከዚህ ቤት ላውጣ። ቤት እኔ ልከራይል ቤት እዛ እንትን እንበል። ከዚህ ቤት ውጣ ምናምን። ለምንድን ነው? ለአንተ ተብሎ እኮ አልወጣም። ምንድን ነው ያስቀመጥከው ነገር አለ እዚህ ቤት? አዎ እኔ አንድ ያገኝሽ አይደል? ያን በቃ በስተት ነው አመጣው አስቀመጡ። እኔ በቃ አላልኩም ነበር። በቃ በስነ ስርዓት እንገርሽ እውነቱን እንገርሽ አመጣ ስታስቀምጥ ስትሰጠኝ ምንም አልመሰለኝም ነበር። ምንድን ነው የምትሰጠኝ? ያን ሻውን ቀለበት መልስ ምን ያደርግልህ? ለምንድን ማረግ ባያደርግልኝ ለምን እጅ ያደርጋል? ቀለበት ኢየሱስ ስጦታ እኮ የማን ነው? ምን አገባሽ? የማን ስጦታ? ምን አገባሽ? የማን ስጦታ? ምን አገባሽ? ምንም አያገባኝም እኮ ነገርኩሽ። ከህይወቴ ውጡ። አንቺም ይዟል የምሬ እየሰማሽ ነው። የምሬ ነው።
እኔ ምንም ነገር አልፈልግም። በቃ ቀለበቴን ስጪኝ። ቀለበቴን ስጪኝ። እሺ እሰጥሃለሁ። እሺ እኮ ቀለበቴን ነው የምፈልገው። ለምን ሄደሽ ታመጫለሽ? እኔ አልሄድም። ራስሽ ሄደሽ ታመጫለሽ። እኔ አልሄድም። ጤነኛ ነኝ እኮ ያለው እንዴ። ለእኔ እኮ ያበድኩት መስሎኝ እኮ እናንተ እንሂድ ቤተክርስቲያን ስትሉ ከዚህ አትረጅም እንዴ? ከዚህ አትረጅም እንዴ? ለምን ትችላለህ እኮ ቤተክርስቲያን የምትፈልገው ከሆነ ሂድ አምጣ። ራስሽ ሄደሽ አምጪ። እናንተ ናችሁ የጣላችሁት። አልፈልግም። እንዲህ ነበር ካንተ በፊት ጤነኛ ከሆነ እንዲህ ነበር። አዎ አስሬ አትቋጥሩብኝ። እረፍና ለምንድን ነው እኮ ማታመጪ ከሆነ አመጣልሃለሁ እንዳመጣልህ አይደል? እኮ አሁን እዚያ ምን ዘራይ እኮ እንሂድ፣ አብረን እንሂድ። አልሄድም። ምን እሰራለሁ እኮ ምን እሰራለሁ? ምን እየሆንክ ነው ግን አንተ? ምን ሆንኩ እኔ? ምን ሆንኩ? ጸበል ቤተክርስቲያን ሄደህ አልሄድም። ትላንት ዳንክ ሲባል ዛሬ ሌላ ሰው። እኔ ደህና ነኝ። ለምን ደህና ነኝ? ደህና ባልሆን አልቆርጥም፣ አልበጥሰውም። እኮ ልትበጥሰው ነበር። ልፈታው ነበር እኮ። ለምን የምትፈታው? በቃ አልበጥስም፣ ልፈታ ነበር። ብቻለኝ። ሚዛኔን እየደፋው እኮ ነው እንዴ ወደፊት ለፊት። ሰምኛለሽ? በቃ አልፈልግም ነው። የምሬን ነው፣ አልፈልግም። ምንም ለምን ትነቁ? ለኔ ብለህ እንኳን ምን አለበት ተጸበል። ላንቺ ብያለሁ። እንደው አላሳዝንህም? ካንተ ጋር እንደዚህ ተንከራተትኩ አንተ ሰላም እንድትሆን። ሄድኩ፣ አንድ ቀን ተጸበልኩ። በቂ እኮ ነው። በቃ ተጸበልኩ፣ መጣሁ። በቃ አልሄድም። ቦታው ያስፈራኛል፣ ያስጠላኛል። በቃ ያኝን አባት እንዳላያቸው አልፈልግም። እኔ ጤነኛ ነኝ። ጤነኛ ባልሆን ለምን ቤቴ ለምን አይጠፋኝም? ቤትማ ምን እንደሆነ ለምን ምንም አልሆንኩም። ምንም አልሆንኩም። ጤነኛ በሚገባ ጤነኛ። እናንተ ናቸው ያበዳችሁት። አሁንም እኮ አንተ ጤነኛ ነህ አይደል? እኮ እንሂድና ቀለበትህን እናምጣ። ሄደሽ አምጪ። አልፈልግም። በቀለበቱ ነው በቃ ሁሉም ነገር የሚሻለው በቀለበቱ። እኔ ባለፈው አቃጠላችሁ ቅጥል ነው ያልኩት። ቀለበቴን ወሰዳችሁ። እኔ ነፍሴ ልትወጣ ደግሞ ከዚህ ቤት ስታስወጡ ያኔ ማፈድ ቀለበቴን ስትወስዱ ቅጥል ያልኩ ነው። እየተንቀጥቀጥኩ ነው። ነፍሴ እየወጣች ነው። አሁን ከዚህ ቤት ውጣ ስትል ሁሉም ነገር እዚህ ነው የተጀመረው። ማለቅም ያለበት እዚህ ነው። ምንድነው ያልከው? ምንድነው እዚህ ያልከው? ምንድነው የተጀመረው? ነፍሴ ምን ማለት ነው? ነፍሴ መጥፋትም ካለበት እዚህ ቤት አልወጣም። ለምን ወጣ? ለምን? እሺ ማን ነው ቀለበቱን የሰጠ? ስጦታ ነው ብለሃል። ማን የሰጠ? ገዝቼ ነው። ጠፍቶ ይሆናል። እንደሱ አይነት እንዳያመጣልህ ማን የሰጠ? ገዝቼ ነው። ከየት ነው የገዛው? እኮ ልግዛልህ። ከሰዎች ነው የገዛሁት። ጦል ነው። ምንም አይሰራልኝም። ለኔ ውሰድ አንተ ታሪ ምን ነው ማለት ይፈልግ። ምንም አይሰራልኝም ለኔ ላንተ በቃ ሁለት ነበሩ። ምንም አይሰራልኝም ለኔ ላንተ አንዱ ሰራል። በቃ ውሰድ። የቆየ ነው። ምንም አይሰራልኝም። የቆየ ነው። አንድ ሳምንት። ስለዚህ ያ ቀለበት ያንተ አይደለም። ተሰጥቶህ ነው ነበረኝ። ጠፍቶብኝ እንደሆነ ታውቂያለሽ። እንደሱ አይነት ነበር። ጠፍቶብኝ ነበር። እንደሱ ራሱ ተመሳሳይ ራሱ ሰው ጋር አገኘ። ጓደኛዬ ጋር አየ። ሰላም አይሰማህም? ጓደኛዬ ነው የሰጠኝ። ምን እሱን ስታጣ? አዎ እንዴ ለምን ይሰማኛል? የራስሽ የሆነ ነገር ሲጠፋ እንዴት ሰላም ይሰማል? ምን ማለት ነው?
እሺ ምንድን ነው የምትፈልገው? እኔማ ቀለበቴንና ቤቴን ከዚህ ቤት ቁጭ ማለት አንቺን ከህይወቴ ማስወጣት ኢዮአብን ከህይወቴ ማስወጣት። ለምን ቤተሰብ ማንም የለኝም ማለት ብቻዬን ማለት ለምንድን ነው የምታስወጣኝ? ብቸኛ ማድረግ ነው የምፈልገው። እሱን ብቸኛ ማድረግ ነው የምፈልገው። ብቸኛ ማድረግ ብቸኛ ሰው የሌለው ሰው ማድረግ ነው የምፈልገው። ሰው የሌለው ሰው ነው ማድረግ ነው የምፈልገው። እሱ ሰው የሌለው ሰው ማንም የለኝም ብሎ እንዲያስብ ራሱን እንዲያጠፋ ነው የማደርገው። ራሱን እንዲያጠፋ ብቻ ሰው የለኝም ብሎ ራሱን እንዲያጠፋ ሲታርገው እንዲፈልግ እዚህ ቤት ላይ ተቀብሯል እኮ ሁሉም ነገር ተቀብሯል እኮ እዚህ ሁሉም ነገር ተቀብሯል። ሁሉም ነገር እዚህ ሁሉም ነገር ተቀብሯል። ኢዮአብም አንቺም ሁላችሁ ገና ጓደኛዬ ተባልሽ እያንዳንድሽ ምን ማንነት ሁላችሁ ገና ቅጥል ትላላችሁ። እኮ ይኸው ሄዳለሁ አብሬሽ ጠበል ሄዳለሁ። ማርያም ይኸው አልኩሽ እኮ በማርያም አልኩሽ እኮ በማርያም እንድላል በቃሽ ለምንድን ነው የምትጫወቱብኝ? ለምንድን ነው የምትጫወቱብኝ? ውጭልኝ ከቤቴ ውጭልኝ። አታስፈራሪኝ። ልጥራቸው እያልሽ አታስፈራሪኝ። አልሄድም። ውጭልኝ። ሄደሽ ጥሪ። ሰውየውን ጥሪና ይምጣ። እሺ ተነስና አልሄድም። እዚህ የከፋ ነገር ከሚመጣ አልሄድም። ይሄን ጸበልሽ ከቤቷ ውጪ አስወጪልኝ ከቤት። ይሄን ነገር አስወጪው በእናትሽ በቃ። እኔ የምትወጂኝ እኔ ደህና ነኝ እኮ። ለምንድን ነው ደህና ነኝ እኮ። አንድ ቀን ተጸበልኩ አይደል? ጸበል ብለሽ ይኸው አንድ ቀን ጸበል የለም አልሽኝ እኮ አልሽኝ። ይሄ ቤት ከምን ያዘ ባላገ